ሰላም ጤና ይስጥልኝ ውድ የፕሮግራማችን ተከታታዮች ይህ በየሳምንቱ ወደ እናንተ የሚደርሰው የህይወት ገጾች መሰናዶ ነው። በዛሬው የህይወት ገጾች መሰናዶ አንድ ወጣት እንግዳ ይዘን ቀርበናል። አብራችሁን ቆዩ። እንግዳችን እንኳን ደህና መጣ። እንኳን ደህና ቆያችሁ። ጥሪያችን አክብረህ እዚህ ስቱዲዮ ድረስ ስለመጣ በጋሞ ቴሌቪዥን ስም ከልብ እናመሰግናለን። እኔም ከልብ አመሰግናለሁ አክብራችሁኝ ስለጠራችሁ። እሺ እንግዲህ ወደ ጫወታችን የምንሄድ ነው የሚሆነውና እስቲ ማን ነው እንግዳችን እያሉ ስለሆነ ተመልካቾቻችንም እስቲ ራስን በማስተዋወቅ ብትጀምር። እሺ ታምራት አብርሃም እባላለሁ። ያው አርባ ምንጭ ከተማ ተወልጄ ነው ያደግኩት። ያው ሌሎችን ደግሞ መቀጠስ እሺ ታምራት አብርሃም ማን ነው? የተማረ የተወለደ የታደገ የሚለውን እስቲ የልጅነት ጊዜህን አስታውሰን ወደ ኋላ ተመለሰ። እሺ ታምራት አርባ ምንጭ ከተማ ነው የተወለደው። በርግጥ ቤተሰቦቼ መጀመሪያ አካባቢ ያው እኔ ልወለድ አካባቢ 03 ነበሩ። ከ03 የተወሰኑ 3-4 አመት እኔ ስሞላ ወደ እድገት በር ወደ ጉርባ ቀበሌ መጥተን ከዛ ወደ እድገት በር አካባቢ ነው ያደግነው። ያደግኩት ያው እንደማንኛውም እድሜ ለትምህርት ሲደርስ እዚሁ አርባ ምንጭ ከተማ ነው ከ1 እስከ 12 የተማርኩት። ወልቂጤ ዩኒቨርሲቲ የመጀመሪያ ዲግሪ 2007 ገብቼ 10 ጨርሼ ወጥቻለሁ። ከዛ በመቀጠል 2012 ላይ ደግሞ እዚሁ አርባ ምንጭ ከተማ ላይ ሁለተኛ ዲግሪ ወይም ደግሞ ማስተርሴን እዚሁ አርባ ምንጭ ከተማ ፓራሜድ ኮሌጅ ተምሬያለሁ። እዚሁ አርባ ምንጭ ከተማ ላይ ባህል ቱሪዝም ባለሙያ ነበርኩ። ከዛ በኋላ ደግሞ ወደ አመራርነትም መጥቼ ነበረ። ከዛ አሁን ደግሞ ጋሞ ዞን ባህልና ስፖርት ባለሙያ ነኝ። እሺ ታምራት ቤት ውስጥ ስንተኛ ልጅ ነህ? ምን አይነት ልጅ ነበርክ ቤት ውስጥ? እስቲ ስለ ቤተሰቦች ንገረን። የቤቱ የመጀመሪያ ልጅ ታላቅ ልጅ ነኝ። ያው እንደ ታላቅነቴ ታናናሾቼን የማሳደግ ታናናሾቼን የመንከባከብ እድሉ ነበረኝ። ከዛም ባለፈ በጥሩ ሁኔታ ታንጸው እንዲያድጉ ያው የመጀመሪያ ልጅ ወሳኝ ነው ይባላል ለቤት። የመጀመሪያ ልጅ ጥሩ ተማሪ ጥሩ ባህሪ ያለው ከሆነ ሌሎችም በሱ ይከተላሉ ስለሚባል ያው ቤተሰቦቼን በጣም በዲሲፕሊን አንጸው ነው ያሳደጉኝ። ይሄ ልጅ እያለ እንድናነብ ምናምን የሚደረጉ ነገሮችን ለጨዋታ ብዙ ጊዜ አልነበረኝም። አብዛኛውን ጊዜ የማሳልፈው ቤት ስራ በመስራት ታናናሾችን በመንከባከብ እንዲሁም ደግሞ በጥናት ምናምን ነበር ማሳልፈው። ትምህርት ላይ ቤት ነበር? ትምህርት ላይ ደህና ነኝ። ምንም ማለት ያው በጣም ጎበዝ የሚባልም አይደለም ሰነፍም የሚባል አይደለም። ግን ያው ይሄ መጀመሪያዎቹ አካባቢ ይሄ የሰፈር ልጆች ጓደኛ ምናምን ከነሱ ጋር እንትን እያልኩ ደረጃ ላይ አልነበርኩም። በደንብ እኔ እንትኔን ያስተካከልኩት ከ8ኛ ክፍል በኋላ ነው። 8ኛ ሚኒስትሪ ካለፍኩ በኋላ 9ኛ ክፍል በደንብ ይሄ ራስን እያወቅክ ስትሄድ ራሴን እያወቅኩ ስሄድ ይሄ መሰገጥ ነው የሚባለው ስግጥ ብዬ ማንበብ ምናምን በደንብ ሪፌር ማድረጉን ምናምን ወደ ደረጃ ምናምን የመጣሁት ከዛ በኋላ ነው። ያው ከልጅነቴም ጀምሮ ወደ አርቱ የመግባት በጣም ህልም ስለነበረኝ 9ኛ ክፍል ሆኜ ዩኒቨርሲቲ ቲያትር አርት ገብቼ እንደመማር እያለምኩ ነው የተማርኩት። ከዛ ጊዜ ጀምሮና ህፃን እያለሁ እነዚህ ትምህርት ቤቶች ላይ ቀበሌ ምናምን ድራማና ስነ ጽሁፍ ምናምን እሞክር ነበር ይሄድ ነበር። ትምህርት ቤቶች ላይ የወላጅ ባል ጊዜ ድራማ ምናምን እሰራ ነበር። 6ኛ ክፍል ምናምን 6-4 አካባቢ ሰርቲፊኬት አለ 6ኛ ክፍል ወደ 4ኛ ክፍል በድራማና ስነ ጽሁፍ ላሳዩት ምናምን አስታውሳለሁ የተሰጠኝ ነበርና ከዛ ጊዜ ጀምሮ ያ ስለነበረ ያችን ህልሜን ለማሳካት ስል ከ9ኛ ክፍል በኋላ በደንብ ወደ ደረጃዎችም እየመጣው በደንብ ተምሬያለሁ። ያው ቤት ጥሩ ከሚባሉ ልጆች ነኝ እና የልጅነት ህልም ቲያትር እንደሆነ በተለያዩ መድረኮች ላይ ልጅ እያለ እንደምትተውን ነግረኸኛል። እና ወልቂጤ ዩኒቨርሲቲ በቲያትር አርት ነው የተመረቀው። እንዴት መረጥክ ቲያትርን? ቅድም እንዳልኩሽ ቲያትርን መማር ብቻ አይደለም በዛ ውስጥ እየሰሩ መኖር የብዙ ጊዜ ህልሜ ነበር። ያንን ህልሜን ለማሳካት ብዬ እንዳልኩሽ ከ9ኛ ክፍል በኋላ ዩኒቨርሲቲ መግባት አለብኝ።
ካልገባው ቲያትር የሚባለውን ማግኘት ስለማልችል ዩኒቨርሲቲ ለመግባት ደግሞ በጣም መቸከል አለብኝ ማንበብ አለብኝ ብዬ አስቤ ከራሴ ጋር ያው ይሄ ወደ ራስን ወደ ማወቁ ሲመጣ በዛ ሂደት ውስጥ 10 ማለት ከ10ኛ ክፍል ወደ 11 12 ውጤቱ መጣ። ከዛ ወደ ዩኒቨርሲቲ ይገርምሻል ቲያትር ያለባቸውን እንትኖች ዩኒቨርሲቲዎች መጀመሪያ ላይ ነው የሞላሁት። የት ነው ያለው ቲያትር ብዬ ከመጀመሪያ ጋዘር አድርጌ አንደኛ ላይ የሞላሁት አዲስ አበባ ነበረ፣ ሁለተኛ ወልቂጤ፣ ሶስተኛ ጎንደር እያልኩ ነው የወረድኩትና እኛ በምንገባ ሰዓት በጣም ጥቂት ዩኒቨርሲቲ ላይ ነበር የነበረው። መቀሌ፣ ጎንደር ቲያትር የተወሰኑ በጣም ሙስል 4-5 ግቢ ነበር። ጅማ ራሱ ከኛ በኋላ መሰለኝ ጀመረ። እኛ ከገባን በኋላ ነው ጅማ የሚከፈተውና እነዛን ፊት ለፊት አድርጌ የሞላው እግዚአብሔር ይመስገን። ዲፓርትመንቱንም ሰጡኝ። መጀመሪያ ላይ የሞላሁት አዲስ አበባ አልሰጡኝም፣ ግን ወልቂጤ ሰጡኝ። ወልቂጤ ገባው። በጣም ደስተኛ ነበርኩ። ከሚገርምሽ በጣም ቤተሰቦቼም የኔን ፍላጎት ያውቁ ስለነበር ፍላጎቴ ስለተሳካ እውነት ወደ ዩኒቨርሲቲ ስገባ የምረቃ አይነት ነው ሽኝት ፕሮግራም ተብሎ እንደ ምረቃ ዳስ ተጥሎ ምናምን ነው የተሸኘሁትና የዛኔም እንደዛ ስላክም ሀደራም ጭምር ነበረ። ጓደኞቼም ምናምን ያውቁ ስለነበር በተለያዩ መማር ብቻ ተመርቆ መውጣት ብቻ ሳይሆን በዛ ዘርፍ የተለየ ነገር ሰርተህ ማምጣት አለብህ፣ የተለያዩ ሽልማቶችን ማምጣት አለብህ የሚሉ ሀደራዎች ተሰጥተውኝ ነበር የገባሁትና በዛም መሰረት ወልቂጤ ዩኒቨርሲቲ ገባሁ። እዛ ገባን። ቤተሰብ ናቸው መምህሮቹ። እዛ ለኔ ሁለተኛ ሀገሬ ናት፣ ሁለተኛ አርባ ምንጭ ናት ብዬ ነው የማስበው ወልቂጤና እዛ በደንብ ያው ከገባው የተባለውን ሀደራ ለመፈጸም እያጠናው የተለያዩ ነገሮችን እየሞከርኩ ራሴን በራሴ ለምሳሌ ኤዲቲንግ እችላለሁ፣ ፎቶም ቪዲዮም ኤዲት አደርጋለሁ። ይሄ አርቱ ላይ አንዱ የሚያስፈልገው ነገር ነው። ወደዛ ከመግባቴ በፊት መተወኑን ድርሰት እንደሆነ ባይታወቅም ሞክር ነበር። ዳይሬክቲንግ ምን ማለት እንደሆነ ሳላውቀው ይሄ ቀበሌ ላይ ትምህርት ቤቶች ላይ አንተ እንዲህ አድርግ፣ አንተ እንዲህ፣ አንቺ እንዲህ፣ እጅን ከፍ አድርግ፣ ዝቅ አድርግ እያልኩ አደርግ ነበር። እነዛ ብዙም አይከብዱኝም። እዛ ከገባ በኋላ ግን እነዚህ መቅረጽ፣ ኤዲቲንግ ምናምኖች፣ ሹቲንጎች ምናምን ያስፈልጋሉ ብዬ ስላሰብኩኝ እንደገባሁት ራሴን በቲቶር አስተምር ነበር። በነገር ላይ እኔም ቲያትር ነው የተማርኩት። በዚህ አጋጣሚ ያው ታሜ ጋር እንተዋወቃለን እና ብዙ ጊዜ ቲያትርን እኔ ስመርጥ በማህበረሰቡ ዘንድ ብዙም ተቀባይነት አልነበረኝም እና ቲያትር ነው የተማርኩት ስል እንዴ እንደዛ የሚባል ትምህርት አለ እንዴ ምናምን ይላሉ። ማዘር ራሱ ፈራች። በቃ እሱን እየሰማች ግን እኔ እንድማር ትፈልግ ነበረ ማለት ፍላጎቴን ታከብርልኛለች። እና አንተስ እንዴት ነው? አልገጠመም እንደዚህ አይነት ነገር ከማህበረሰቡ ከጎረቤት እንዲሁም ከፋሚሊ እንደዚህ አይነት ነገሮች አልገጠሙ? እኔ እንዳልኩሽ ከ9ኛ ክፍል ጀምሮ ቲያትር የሚባል ትምህርት እንዳለ ለራሴ ነግሬ አጠገቤ ለሚገኙ ሰዎች በሙሉ አወራለሁ። እኔ 10ኛ ክፍል ውጤት ይመጣልኛል፣ 11 12 እማራለሁ፣ ውጤት መጥቶልኝ ዩኒቨርሲቲ እገባለሁ፣ ቲያትር ተምሬ እመረቃለሁ። የምሬን ነው ብለሽ አወራ ነበር 9ኛ ክፍል 10ኛ ክፍል ሆኜ ከዛ አንፃር እኔ አካባቢ የነበሩ ሰዎች ቲያትር የሚባል ትምህርት እንዳለ ያውቃሉ። ግን ጀነራሊ አብዛኛው ሰው ቲያትር ትምህርት አይመስሉም እኮ። ግን አሁን ላይ ይመስለኛል እየተሻሻለ ቲያትር ተምረሽ አንቺ ጋሞ ቲቪ ላይ የተለያዩ ፕሮግራሞችን እየሰራሽ አለሽ። እኛም ከመጣን በኋላ በመንግስት ባለሙያም ሆነን የተለያዩ ውድድሮች ምናምኖች ላይም የተሳተፍን ስለሆነ አሁን ትንሽ እየተሻሻለ እንደ ኢትዮጵያ እየተሻሻለ የመጣበት ሁኔታ አለ። አሁን እንግዲህ እዛው ወልቂጤ ዩኒቨርሲቲ አንድ ትልቅ ቲያትር እንደሰራ እንደጻፍክ እንዲሁም እንደተወንክ የሚታወቅ ነውና እንግዲህ በሀገር ደረጃ መነጋገሪያ ሆኖ ነበር። ያ ቲያትርም ጋሞ ታወጋ ይሰኛል። እንዴት ለመጻፍ አሰብክ? እንዴት ሀሳቡ መጣል? እስቲ ጀነራል ፕሮሰሱን ንገረን። ጋሞ ታወጋ ቲያትር የመጻፍ ሀሳቡ ይመጣልኝ ወደ 3ኛ ዓመት ያው 2ኛ ዓመት ጨርሰን 3ኛ ዓመት ለረፍት መጥቼ ረፍት ላይ በነበርኩ ሰዓት ሰፈራችን ውስጥ አንድ ትልቅ ለቅሶ ነበር። ሰፈራችን ኦልሬዲ የአባቴ ጓደኛ አይነት ነገር ነበር ሰውየው፣ ነፍሱን ይማረው አበራ ይባላል። የእሱ ለቅሶ ጊዜ ትክክለኛ ይሄ ባህላዊ ለቅሶ አየሁት። አርባ ምንጭ ከተማ ላይ ያው አርባ ምንጭ ከተማ የጋሞ መቀመጫ ብትሆንም
ብዙ ጊዜ ይሄ ዘመናዊውን ሰው ያለቅሳል፣ ኦልሬዲ ሄዶ ቀብሮ ይመለሳል። እና ይሄ ትክክለኛው ህርጼ ምናምን መፍረጡ ምናምኑ ትክክለኛ ባህሉ ይሄ ዜማው ምናምን ነገር ቲፒካሉን አሳዩ። ወዲያውኑ ከለቅሶ ስሜት ኦልሬዲ አባቴ ጓደኛ ነው ያልኩሽ፣ ልጆችም አብረን ያደገን በጣም ጎረቤትም ነን እና ከማልቀስ ወጥቼ ስልኬን አውጥቼ መቅረጽ ነው የጀመርኩት። በጣም ገርሞ በጣም አስገርሞኝ ሪከርድ ማድረግ ቪዲዮም ኦዲዮም መቅረጽ ጀመርኩ። ይሄ ዜማውን ምናምን የሚያወጣው ሰው ይፈልግ ሄጄ እሱ አጠገብ ሄጄ ሪከርድ ማድረግ ጀመርኩና ይሄንን ባህል ወደ መድረክ ማምጣት አለብኝ የሚለው ሀሳብ ከዛ ለቅሶ ነው ያገኘሁት። ያን እዛ ለቅሶ ላይ ስሳተፍ ነው ያንን ሀሳብ ያገኘሁት። ከዛ በኋላ ግን ዩኒቨርሲቲ ተመልሰን ስንመጣ እንግዲህ አንቺም እንደተማርሽው ትራዲሽናል ቲያትር የሚባል ኮርስ አለ። ትልቅ ኮርስ ነው፣ 10 ክሬዲት አወር ያለው። ለዛ በየአካባቢያችሁ ሄዳችሁ አካባቢያችሁ ላይ የሚገኝ ባህልን ክረምቱን ስትሄዱ አጥንታችሁ ተባለ። መጣው ያንን ለቅሶ እንዲሁም ደግሞ ሌሎችንም የጋሞን ባህል ለቅሶ ፓርት ኦቨርኒንግ ሰባኛለች። ይሄን ለቅሶ ፓርት ግን በጣም መሳቡ የሚታወቀው የመመረቂያ ጽሁፌ የጋሞ የለቅሶ ስነ ስርዓት ከሀገረ ሰባዊ ትጉን ጥበብ አንጻር ነው እና ሪሰርች ሁላ ለቅሶ ላይ ነው የሰራሁትና ይሄ ዮጋ ይሆ ጭማ ይሆ ተብሎ በሶስት ይከፋፈላልና እነዛ በሶስት እንደሚከፋፈሉ ምናምን ማውቀው ነገር የለም። ያቺ ለቅሶ ላይ መሳተፌ ያንን ቲያትር እንድጽፍ መንደርደሪያ ሆነ። ሪሰርችን መጨረሻ ላይ መመረቂያ ጽሁፌንም እዛ ላይ ነው የሰራሁት። ከዛ ባለፈም ሌሎች ሜትር ኦፍ ሪሰርች ነው ሪሰርች ሜትር የሚባል ኮርስ ለሱም ኮርስ ለሱ ስነ ስርዓት ነው የሰራሁትና በጣም ነው አፕሪሺየት ያደረገኝ እንትኑ ለቅሶውና ያ ለቅሶ ጋሞታ ወጋ ቲያትር እንዲጻፍ አስተዋጽኦ አደረገ ማለት ነው። እንግዲህ ጋሞታ ወጋ ስለ ጋሞ ባህል ድሮ የነበረውን ጀምሮ እኛ ማናቃቸው ነገሮችን ሁሉ ገልጦ የሚያሳይ ባህላዊ ሴቶች አሉ። የለቅሶ ስነ ስርዓት፣ ስለ ድቡሻ በርካታ ጉዳዮች አሉና እነሱንስ እንዴት አሰብካቸው? ያው መነሻው ለቅሶ ቢሆንም ስለ ደጎ ስርዓትም አለና እንዴት ይሄ ሁሉ መጣል? እኔ በጣም እንግዲህ ቲያትሩን ተሳትፌ ማይቻለሁ። በጣም የሚገርም ቲያትር ነው። በጣም ጠንከር ያለ ስቶሪ ለማስተላለፍ የፈለገበት እንትን አለና እስቲ እንዴት መጣል? እንግዲህ ቅድም እንዳልኩሽ ከለቅሶ በኋላ ወደ ግቢ ተመልሰን ገብተን ተምረን ለቀጣይ አመት ትራዲሽናል ፕሌይ አለ። እሱን ለመውሰድ እሱን ለመስራት ሁላችሁም የየአካባቢያችሁን ባህል አጥንታችሁ ይዛችሁ ነው ተባለ። ከዛ ያው ሁሉም ተማሪ አብዛኛው ያክፍል የነበረው አብዛኛው ወደ አዲስ አበባ ከተማ ላይ የሚኖሩ ልጆች ይበዛሉ። ፊት ለፊት ወጥተው እንትን የሚሉት አዲስ አበባ ላይ ፋዘር ቤት ምናምን በደንብ የሰሩ ልጆች ናቸውና እነሱ አሉና ወደ አማራ ክልል አካባቢ ልጆች ደግሞ ይቀጥላሉ ከአዲስ አበባዎቹና እነሱም አዲስ አበባ ከተማ ላይ ያሉ ልጆች ያው አዲስ አበባ ከተሜ ነው ምን ባህል ያጠናሉ። ግን እነሱ ወጥተው የኦሮሚያን ምናምን አጥንቶ ይዞ መጥተው ነበር። እኔ ደግሞ ውስጤ ላይ ይሄ ለቅሶ የጫረው ነገር ስለነበረ ለቅሶውን በደንብ አድርጌ አጠናሁት። ከዛ ባለፈ የጋሞ ባህል ያውን የእርቅ ስነ ስርዓት ቲያትሩ ላይ በጣም ትልቁን ስፍራ የሚይዘው እሱ ነው። ትልቁ ሴራው ምኑ መቼቱ ምናምን አብዛኛው ፓርት ዱቡሻ ላይ የዱቡሻ ፓርት ነውና ይሄ ስነ ጽሁፋዊ ውበትን እንዲያመጣ ተፈልጎ ወደ ድርሰቱ ስንሄድ ግጭቶችን ምናምን ፈጥረናል። ግጭቶች ተፈጥረው ከዛ ይሄ እርጥብ ሳር የያዘበት ፓርት አለ። እርጥብ ሳር እንግዲህ 2011 መሰለኝ 11 ነው እዚህ እዛ ምንድነው አዲስ አበባ አካባቢ ላይ ለተፈጠረው ነገር እኛ ሰው ለቅሶ ወጥቶ ያን ነገር ያደረገው። ይሄን ቲያትር ላይ የጻፍኩት 2009 ነው 9 ላይ ነው። ቀድሞ ቲያትሩ ላይ እርጥብ ሳር እንደሚያዝ ምናምን እንትኑ ቲያትሩ ላይ በደንብ አድርጓል እና የሆነ ፓርቲ ላይ ለቅሶ የተለቀሰ ለጭማይሆ እየተደረገ ባለበት የልጅ ያየ ሰው ሞቶ እየተለቀሰ ባለበት የወጣት ለቅሶ እያለቀሰ በጣም ከማዘኑ የተነሳ እያለቀሰ የሚገባ ሰው አለና እንዴት የአባቴን ለቅሶ እንዴት ታበላሻለህ ተብሎ ግጭት ይፈጠራል። እዛ ጋር ወዲያውኑ የነበሩ አባቶች ይሄ የሟች ቤተሰብ ይህንን ልጅ ለመምታት ለመጋጨት ሲሉ እርጥብ ሳር ይዘው በመሀል የሚገቡበት ፓርት አለ። ትልቁ ግጭት እንዳለ ሆኖ እዛሽ ፓርት ላይ እርጥብ ሳርን በእርግጥ
ጠንከራ አድርጋለሁ እዛሽ ጋር ላላ ብላ ነው የገባችውና እሱ ጋርም ይሄ አሁን ኋላ መጥቶ ዓለም ያደነቀው ዓለም ከማየቱ በፊት ጥሳርን እዛ ቲያትር ላይ አካትቼው ነበር። ሪሰርቹን ስሰራ እዛ አጥንተን ከመጣን በኋላ ወደ 46 አካባቢ ተማሪ ነን። 46ታችንም ባህላችንን ይዘን ይሄድ ነው የፈለጉትን ይዘው መጥተው ያመጣነውን ያጠናነውን ፕሬዘንት አድርገን ነበር። ፕሬዘንት ተደርጎ ነው ከዛ ውስጥ አንዱ የሚመረጥ 46 ቀርቦ ከ46 ውስጥ 46ቱንም ያሳመነ እንደገና ደግሞ ተጨማሪ ወደ 3 መምህራን ገብተዋል። ዲፓርትመንት ሄዱ ነው ዋና ኮርሱን የሚሰጠውና አቶ ወርቁ ይባላል የጋሞታው ጋር አሲስታንስ ዳይሬክተር መምህሬ ነው። ግን ስራውን በጣም ስለወደደው እኔ ዋና ዳይሬክተር ነኝ፣ እሱ የኔ ምክትል ዳይሬክተር ነበር ሆኖ ይሰራው። ከዛ ባለፈ ያው እንትኑ ላይ ስንመጣ 46ታችን አቅርበን በአንድ ድምጽ ነበር ጋሞ ቢሰራ የተባለው። በጣም ነበር ሰው በተለይ የጋብቻንም አንጥቼ ነው ጋብቻንም ፕሬዘንት ሳደርግ የጋብቻ ስነ ስርዓቱን ዳጎ ስነ ስርዓቱን የእርቅ ስነ ስርዓቱን ዱቡሻን በጦር የጋሞ ህዝብ ጀብደኛ መሆኑን በደንብ አድርጌ ነበር ብሪፍ አድርጌ ያብራራሁትና ሁሉም ሰው የኦሮሚያ የገዳ ሲስተምን ይዞ ይመጣል። አንድ ጓደኛዬ ሰው ይባላል የሱ ስራ አሁን በጣም ምርጥ ነው። በሰራው አስብ የነበረ ስራ ነው። ግን እሱን ጨምሮ በጣም አጥንቶ ነው ያመጣው። ግን እሱን ጨምሮ ጋሞ ይሰራ ነው የተባለውና በአንድ ድምጽ ጋሞ ተብሎ ተመረጠ። ከዛ ማጠናከሪያ ሪሰርች ለመስራት ዩኒቨርሲቲው መልሶናል። የተወሰነ ቀን ተሰጠኝ። ወደዚህ መጥቼ ዶርዜ፣ ካምባ፣ ቦንኬ፣ ዳራማሎ በደንብ ዞሬ ነዲታን ዞሬ በደንብ አድርጌ በተለይ እዛ ቲያትር ላይ ዋና ገጸ ባህሪ ሆኖ የሚጫወተው ካው ማሽካሃንቃ እኔም እሱን ፓርት ነበር የተወንኩትና ማሽካሃንቃ የጨንቻ ንጉስ ነው። እንደገና ደግሞ ኢራካው ነው። ሁለት ንግስና ነው። የአካባቢውም ንጉስ ነው። እንደገና ደግሞ ዝናብ አዝናቢም ደግሞ አምጪም ነውና ያንን ያገኘሁት ጨንቻ ላይ ሄጄ በማድረግበት ሪሰርቹን ለመስራት ዳሞት በነገራችን ላይ ጫሉ ወላይታ ዳሞታ የሚባልበት የጋሞ ከዚህ ከኛ ጋር የሄዱ ሰዎች ናቸው። ወላይታ ላይ ዳሞት ላይ በብዛት ተሰፍረው ያሉትና ከአመጣጣቸው ጋርም እንደገና እዛ ላይ ይሄ የጦርነት ጀብድነቱን ቲያትሩ ላይ የነበረውን የጦርነቱን ፓርትን ለማስገኘት ያስገባውበት ታሪክ ዳሞት ላይ ሄጄ አንዳንድ ሰዎችን ትልቅ ሰዎች የሚባሉትን ኢንተርቪው ካደረኩት ነበርና እነዛ ቦታዎች ሁሉ ላይ በአካል ሄጄ ነው ሪከርደር ይሄ እናንተ የምትሰሩበት የሬዲዮ እሷ ተሰጣኝ በደንብ አድርጌ አጥንቼ ሪከርድ አድርጌ ወስጄ ከዛ ያ የተሰራው እኔ የሰራሁት ጥናት ወደ ቲያትር እንደገና መቀየር ነበር። ይገርምሻል ወደ ቲያትሩ ሲቀየር ሪሰርቹ ጠዋት 12 ሰዓት ገብተን ቢሮ አለ። በእውነት ቢሮ ውስጥ ጠዋት ገብተን ፕሮዳክሽን ማናጀር አለ። ቁርስ እዛው እያለን ያመጣል፣ ምሳ ያመጣልናል፣ ማታ እራት ያመጣልናል። 12 ሰዓት ከ40 ድረስ የመጨረሻው ቀን በቃ ነገ እንትኑን ጽሁፉን ጨርሳችሁ ካላመጣችሁ ይሄ ቲያትር ይቀራል፣ ጊዜ በልቶብናል፣ ይቀራል። በቃ ኮርሱ ማለት ከነበረበት ብዙ ጊዜ አልፏል ተብሎ በጣም ኃይለኛ ዲሲሽን በጣም ትኩረት ሰጥታችሁ ነበር ስትሰሩ ነበር። ዲሲሽን በቃ ይቁም ሊባል ጫፍ ሲደርስ ከቆመ ኦሬዲ የኔ ህይወት እንደቆመ ነበር በሰዓቱ። አንደኛ የተሰጠኝ ሀደራን በዚህ ነበር ማሳካው። ከቤት ስወጣ ትልቅ ስራ መስራት አለብኝ የተባልኩትን ይሄ ነው ትልቁ በቃ ቻንስ በቃ ተጨነቅን፣ በጣም ተጨነቅ። ወይንም ያግዙ ሁለት ልጆች ተሰጥቶኝ ነበር ድርሰቱ ላይ ሁላገርሽና አሸናፊ የሚባል በቃ በጣም ተጨንቀን አዲስ አበባ በዚህ አጋጣሚ በኋላ ድሩን ስለማላገኝ ኩች ጌታቸው የሚባል ድምፃዊ አለ። የጋሞ ፍሬዎች ድምፃዊ ሁሉ ውስጥ ያለው አጎቴ ነው፣ የእናቴ ወንድም ነው። በጣም ነው የረዳን ማለት አዲስ አበባ ዩኒቨርሲቲ ላይ የሚገኝ መጽሐፍ አለ። ዩኒቨርሲቲውን ቤተ መጽሐፍ የከተማው ቤተ መጽሐፍ አንድ መጽሐፍ ነው። እዛ ላይ ስለ ጋሞ ተቀምጣል እና ያንን ባብ 100 ብር ካርድ ሞልቶ እያነበበልን እኛ ሪከርድ እያደረግን ብሩን ጨርሶ ወጥቶ ካርድ ገዝቶ መጥቶ አሁንም መጽሐፍ አስቡት በስልክ እየተነበበ። ምክንያቱም አዲስ አበባ መሄድ አንችልም፣ መጽሐፉ ከዛ አይወጣም። አንድ ያለች መጽሐፍ ስለሆነች መውጣት አይችልም ተባለ።
በዩኒቨርሲቲ በምንም ተጻጽፈን ተሞከረ እንጂ ስለተባለ እሱ እያነበበ እኛ ሪከርድ ያደርግም በጣም ትልቅ እንትን ነበር። እኔን ወደ አርቱም ይገፋፋኝ ነበርና በጣም በዚህ አጋጣሚ ክሽን በጣም ከማመሰግናለሁ። እኛም በእውነቱ እናመሰግናለን። አንደኛ ያው የጋሞ ባህልን ነው አንተ ለመስራት የፈለግከውና እንደ ጋሞ ተወላጅም የራሴን አስተዋጽኦ ማድረግ አለብኝ ብሎ ይመስለኛል እንደዚህ መስዋዕትነት እየከፈለ የሚገኘውና እጅግ በጣም ደስ ይላልና ቲያትሩን ስትሰሩ አሁን እኛም ሰርተነው ስለነበር በጣም ቻሌንጆች ነበሩ ሲሰራ ሲጠና ካራክተርን መልመድ አሁን ከተለያዩ አካባቢ ከአማራ ክልል ከኦሮሚያ ክልል እና ከተለያዩ ቦታዎች ነው የሚመጣውና ቋንቋም በአማርኛም በጋሞኛም በሁለቱም ቋንቋ ነበረ ቲያትሩ አስተዋውሳለሁ እና እንዴት ነው ያን ቋንቋውን ለመልመድ ካራክተሩን ባህሉን ለመልመድ አልተቸገሩም ካራክተሮች ተማሪዎች እንዴት ነው እንትን ነው ቲያትሩ ሲሰራ እንደነገርኩሽ ከመምህሩ ጀምሮ በጣም ሁሉንም ሰው በጣም ያነቃቃ ቲያትር ነው ሰው ቲያትሩን ለመስራት ያለው ፍላጎት ልነግርሽ አልችልም በጣም ወዶት በጣም ሁሉም ሰው በጣም ተመስጦት እየሰራ የነበረው ቲያትር ነበርና ከዛ አንፃር እንትኑ ይሄ ቋንቋውን ለመልመድ እንደነገርኩሽ እኔን እንጋሙ ያምስለው እኔም ፐርፌክት በሳቷ ነኝ ያላስብ አሁን እንደውም የበለጠ ከዛ ኋላ በደንብ አሁን እችላለሁ ያስባለሁና አርባሚ ከተማ ላይ ተወልጄ ስላደኩኝ ያው በፊት ላይ የነበረው ነገር አማርኛ ብቻ ነበር ቤት ሲወራ አሁን ትኩረት ተሰጣ አሁን ጎበዝ ነኝ የዛኔ ጎበዝም አይደለም ግን ቲያትሩን በጣም ይፈልጉት ስለነበረ አልተቸገሩም አብዛኛው አልተቸገሩም ይገርምሻል ቲያትሩን ለመስራት በጣም ከመፈለግ የተነሳ አንድ ልጅ አለች የአካፊቴ ትባላለችና እንትን ድርቄ አለች ድርቄ ማለት እንትን ናት ይሄ አዋቂ ነገሮችን ጠጠር እጇ ላይ ያለ በጠጠር የተደበቁ ምስጢሮችን የምታወጣ ካራክተር ናት ያው አዋቂ ነው የምትባለው ግን ያው ይሄ በዘመናዊ ጠንቋይ እንደዛ ይመስላል ግን የኛው ጠንቋይ አይደለም እንትን ነው ያው ኢራካው ዝናብን እንዲያዘንብ እንደተሰጠው ኃይል እሷ ደግሞ የተደበቀን ምስጢር የማወቅ ኃይል ተሰጥቷልና ያቺን ካራክተር ለመጫወት ወደ 17 ሴት ነው የተወዳደረው አንድ ካራክተር ለመስራት እኔ እሰራለሁ ብለው 17ቱም ሴት ተለማምዶ መጥቷል ከዛ በረሄስ እየጣልን ያወዳደርን ያው ዳይሬክተር ስለሆንኩ እና መምህሬና ለሁለት ነው የምንሰራውና እየጣልን በቃ ወደ 3 ልጆች ቀሩ አሁን እቺ ያልኩሽ አካፊቴ የምትባለው ልጅ ከሰውነቱ አንፃር ጥቁረቱ ምናምን ስላለ በቃ ይሄንን ካራክተር እኔ ብቻ ነኝ የምሰራው ብላ እሷ ደምድሟለችና እኛ ደግሞ የምንፈልገውን ነገር አላመጣችልንም እኛ በሳቱ እንፈልግ የነበረውን ነገር ያመጣችልን ሜሮን ትባላለች አዲስ አበባ ልጅ ናትና እሷ ጋር መጣ እና እንትን አለ ቲያትሩ ላይ ወደ ይሄ በደንብ ለማዋዛት ፈልገን ባራሽ ያ በደንብ ያማረ ሆኖ የታየው ያሽጋ ነበር እና ያሽን መረጥ እንዴት ነው ያለ መረጥ ብላ ፍልጥ ነው ፊል ብቻ አይደለም እኔ ልጆች ስቴጅ ላይ ናቸው ተዋናይ ሙሉ ስቴጅ ላይ ነው እኔ ታች ሆኜ ግባ ውጣ እጅን ከፋር ዝቅ አድርግ ይላል ዳይሬክት ያርቆ ያለ ኋላ የነበረች በጣም ትልቅ ፍልጥ ይዛል እንዘገዘገሽ መጣ ታሲ ሰውርዲ ከዛ ተረገጥኩኝ ወዘን ተከተላፋለ በጣም በፍጥነት ብዙ ነገሮችን ያሳውኩና ወደ እሷ አርኩ ወደ ራሷ አሮጬ እጄ ሳያመጣችሁ ሌላ ዘልያስ ዝቅ ሳረግ እዚህ ስር ወጋሽ ጫፉ እንግዲህ የተሰበረ እንጨት ስለነበረ በጣም ሹልሹል ነበር ደማው ይዝም ያክል ሲስር አላሁንም ተመሳለ ይመስለኛል ልጅቱ በጣም ለመስራት ከመጓጓቷ የተነሳ ነው እንግዲህ የኔ ያክል ስሜታዊ የሆነችው ብዬ አስባለሁ እና እንዴት ነው እስቲ ፕሮሰሱን አለፋችሁ የሚቀርበው ቀንስ እንዴት ነው የተሰማ ነገር ምንድነው በተለይ ደግሞ ስለ ጋሞ ባህል እንግዲህ ትንሿ ኢትዮጵያ ማለት ናት አይደል እንግዲህ ዩኒቨርሲቲ ማለት ከተለያየ ቦታዎች የሚመጡበት ነውና ያ ሁሉ ሰው ይያለ ስለ ጋሞ እንግዲህ መድረክ ላይ ሲሰራ ስታይ በተለይ ደግሞ ያንተ ስራ እንደሆነ ስታይ ምንድነው የሚሰማ የተሰማ ነገር እስቲ ብታስታውሰን የእውነት አሁን ይሄ የዓለም ዋንጫ እንዴት ነው ተጫውቶ መጨረሻ ላይ ያንን የወርቅ ዋንጫ ሲያነሱ ያለው ስሜት የዛኔ የተሰማኝን ያክል ይሆናል ብዬ አላስብም ምክንያቱም ከሚገርምሽ 10 ኪሎ ቀንሻለሁ ከሰውነት እየበላው ነው እየጠጣው ነው ግን
ለስራው በጣም እየተጨነቅን በጣም ብዙ የጋሞ ቤት እንትኑን ኩምቢዮ ያለውን ቤቱን ሁላ አዳራሽ ውስጥ ተሰርቷል። ትክክለኛው ቲፒካሉ ቤቱ ያንን ቤት ለመስራት ጫካ ገብተን እርጥብ ባርዛፍ በቀርቀሃ ነው የሚሰራው፣ ግን ቀርቀሃ ማግኘት ስለማንችል በእርጥብ ሳር ይቻላል የሚለውን አሰብኩኝ። ገብተን ራሳችን ባርዛፍ ቆርጠን አምጥተን ባለሙያ ሳይኖር ራሳችን በሚስማር ደብድበን ምናምን ነበርና ሁሉም ሰው ፍላጎቱም ነበረ። እንደገና ደግሞ ኦልሬዲ ፖስተርም ሰርተን ነበር። በነገራችን ላይ እኛ ጋር ደስ የሚለው ወልቂጤ ዩኒቨርሲቲ አንድ ቲያትር ስትሰሪ ለኮርስ ማሟያ ሆኖ ላንቺ ፈተና ነው፣ ግን ተማሪዎች ገብተው እንዲያዩ ይደረጋል። ያ ኦዲየንስ በደንብ ገብቶ ሲታይ አንቺ በደንብ የበለጠ ትሰራለሽ። ስሜቱ ምናምን ስሜት ውስጥ መግባቱ ምናምን በደንብ ይመጣልና ፖስተር ሰርተን ፖስተሩ ላይ የታምራት አብርሃም ቲያትር ይላል ሲባል ደስ ይላል። በጣም በቃ ሀደራዬን ጨረስኩኝ ነው ያልኩኝና ፖስተሩ በየቦታው ይሄ ካፌዎች ምናምን ላይ ተማሪ እጅ መታጠፊያ ምናምን ላይ ተለጠፈ። የእውነት ነው የምላችሁ ኦዲየንሱ በጣም ብዙ መጥቶ ግማሹን ሙሉ ልብስ ለብሰን ቲያትሩን ከመጀመራችን በፊት በእናታችሁ ለእናንተ እንደግማለን የዛሬ ሳምንት ብለን ብዙ ኦዲየንስ ወደኋላ መልሰናል። አዳራሽ አልበቃ ሞልቶ መተላለፍ አንችልም። ቲያትሩ ላይ ከውጭ የሚገባበት አለ፣ ከኦዲየንስ መሀል የሚወጣበት ፓርት አለ፣ ፎቆች አሉ ምናምን ፎቆች ላይ የሚወጣበት ፓርት አለ። ያን ለማድረግ ትረካ ፓርት ምናምን ስለነበረ ተራኪ አንዳንድ ከውጭ አንዳንድ ከህዝብ መሀል ምናምን ያን ለመተላለፍ ኖርማል ወንበር አልቆ ይሄ መተላለፊያ ወንበር ላይ መተላለፊያ ቦታ ላይ ተቀምጠው ነበር። ምን እናድርግ? ከዛ በቃ የተወሰኑ ልጆችን ለምናቸው አስወጡ ተብሎ ላክን ለምነን ነው ያስወጣነውና በሰዓቱ የነበረው ስሜት የሚገለጽ አይደለም። የስራው ኃያለደ ያ ብቻ ሳይሆን ኦዲየንስ መሙላቱ ብቻ ሳይሆን እኛ ለፈተና እየሰራን ደቡብ ቲቪ ተጠርቶ ሙሉ ስራውን ቀርጿል። ለኛ ፈተና ነው፣ እኛ የተፈተነ ነው። ግን መምህራችን በጣም ነው የወደደው። በቃ ጋሞን እሱ ቤንሻንጉል አካባቢ ሰው ነው፣ ግን በቃ በጣም ጋሞን ወዶት አስቡት። እሱ መምህር ሆኖ ግን ስራውን በጣም ስለፈለገ አሲስታንስ ዳይሬክተር ሆኖ ይሰራል። አስተማሪ ነው። እኛ ስንሰራ ቁጭ ብሎ መፈተን ነው እሱ ስራ። ግን ስራው በጣም ስለተመቸው እሱም አሲስታንስ ሆኖ ነበር የሰራውና መጨረሻ ላይ እንዳለ ኤችአርጂ እንትናችን ኤችአርጂ ነው የተሰጠን። እንዳለ የተወሰኑ ልጆች ብቻ ስራው ላይ ይሄ ከተለያዩ ነገሮች ጋር ሰዓት የሚያረፍዱ ምናምን በነገራችን ላይ 8 ሰዓት ትሬኒንግ የሚጀምርበት ተብሎ 59 ደቂቃ ስትል ፕሮዳክሽን ማናጀር በር ይዞ ነው የሚጠብቀው ለመዝጋት በር ይዞ ቆሞ ነው የሚጠብቀው። ከዛ ሰዓቷን ያያታል 50 ያለ 00 ስል ዝግት ነው የሚደረገው፣ መግባት አትችልም። ከዛ ቅጣቶች ነበሩና በጣም በዲሲፕሊን የተሰራው ቲያትሩ በጣም ሂውጅ ትልቅ ስራ ስለነበረ ሁሉም ሰው ፈልጎትም ስለነበር እንደገና ደግሞ አንዷን ካራክተር ሁሉም ይፈልጋል። ሰዓት በማርፈድ ምናምን ካራክተር ይነጠቃል። እንደገና የገንዘብ መቀጮም አለ። ውጤት ላይም ነገ እሱ አሲስታንስ ዳይሬክተር ስለሆነ ነገ ውጤት ላይ ቀንሳለሁ ብሏል። በጣም በትኩረት ነበር የተሰራውና መጨረሻ ላይ ያለው ስሜት እኔ እንዳልኩሽ ማሽካሃንቃን ነው የምሰራው። ዝናብ ለማዘነብ ያለውን ፓርት በሚሰራ ሰዓት ኦዲየንሱ ኦዲየንሱ የሚመጣው ሪፍሌክት በጣም በቃ እኔ እንጃ ትልቅ ነበረ። ስሜቱም ኦቨር ነበር በጣም ደስ ይላል አይደል? አዎ እንደዛ አይነት ደስታ ከዛ በኋላ አላገኘሁም። ምናልባት አላገኘሁም እንደሱ አይነት ስራ ደግሜ ሰርቼ ወይ ይሆናል ብዬ አስባለሁ። ያው በቅርብ እስቲ እንደዚህ አይነት ነገር ላገኝ ይችል ይሆናል ብዬ አስባለሁ። ግን በጣም ደስታው ስሜቱ ይለያል። እኔ ብቻ ሳይሆን ሙሉ በዛ ላይ 50 ተዋናይ ነው የተወነው። በጣም ብዙ ሰው ይጠይቅ ነበር። 50 ተዋናይ እኛ ክላስ ተማሪ እንደነገርኩሽ 40 ምናምን ናቸው። ከሌላ ክፍል ኢቭን ጋርድ ምናምን ፓርት አለ። ኢንጂነር ተማሪዎችን ያመጣሉ። ኢንጂነሪንግ የሚማሩ በጣም ንጉስ አጠገብ የሚቆሙ አሉ። እነዛ በጣም ትልልቅ ልጆችን ከኢንጂነሪንግ ዲፓርትመንት ያመጣሉ። ቲያትር ላይ እዛ ሆነው ከኛ ባች በታች የነበሩት ከነሱ የሚወሰድናቸው ነበሩ። በጣም ስሜቱ ቲያትሩን ባይገርም በዚህ አጋጣሚ የመጨረሻ ስታቀርቡ የኛ መምህር በረከት የህይስ ይባላልና እንግዲህ በባች ትቀድመኛለህ። በእርግጥ ግን
በዛ ሰዓት እሱ ወልቂጤ ለስራ ይሄድ ነበርና ቲያትር ጋሞታ ወጋ ቲያትር ይቀርባል ምናምን ሲባል እንግዲህ የቲያትር መምህር ሆኖ ቲያትር እየተጋበዘ አለመግባት አይችልምና ገብቶ ተመለከተ። በጣም ወደደው እና እኛ 3ኛ ዓመት እያለን 3ኛ ዓመት እስቲ አርባ ምንጭ ልጆች ካላችሁ የጋሞ ልጆች ካላችሁ እንደዚህ አይነት ቲያትር የሚገርም ቲያትር ወልቂጤ ላይ ተሰራለ ፈልጋችሁ እሱን ቲያትር አምጣው አለን እና የጋሞ የኛ ምናምን በቃ ይወድ ደስ አለኝ እና አንድም የባላሸት ናና የሚባል አለ የልማት ልጅና ለሁለት በቃ ይሄን ቲያትር እንደምንም አድርገን ማሰራት አለብን ምናምን በቃ እንግዲህ ከዛ በኋላ ነው ስለ ቲያትሩ የሰማሁትና ቲያትሩን እንደምንም ብሎ ካንተ ጋር ተናበበ መሰለኝ የኋላሸት አዎ ካንተ ጋር ቲያትሩን ወሰደ መጣ ሁሉም እንዳልከው በጣም ወደዱት ሲያነቡት በጣም ነው የወደዱት እሱ ተመረጠ በጣም እንጃ እኔ አንተ ጻፊ ሆነ እንግዲህ የልፋትን ውጤት ስታይ እንደዛ ደስ ያለ እኔ ስለሰራሁት ብቻ የጋሞ ባህል መድረክ ላይ ስለተሰራ ብቻ እኔ የተሰማኝ ነገር እኔ ነኝ የማውቀውና ያቺ ካራክተር አይድርቅ የምትባለውን ካራክተር እንግዲህ አዋቂዋን ፓርት እንዲጫወት ተደርጊያለሁና በቃ ለኔ አንደኛ ስራ እስካሁን ከሰራዋቸው ቲያትሮች መካከል ለኔ እንግዲህ አንደኛው ነው ምክንያቱም በጣም አቅም ይጠይቃል ያለህን ነገር የምታሳይበት ነው ኢቭን ደግሞ የራስ ሲሆን ደግሞ ታወጣዋለህ ያለህን አቅምና እጅግ በጣም ደስ የሚል ቲያትር ነው የኛ መምህር በጣም ነው የወደደው ቲያትርን አይቶና እጅግ በጣም ቆንጆ ነበር ተመልካቾቻችን በዛሬው የህይወት ገጾች መሰናዶ ወጣት ታምራት አብርሃም ጋር ነበር ቆይታ ያደረግነው ክፍል 1 በዚህ ተጠናቀቀ ሳምንት ክፍል 2 ይቀጥላል መልካም ሳምንት